በዚህ ቪዲዮ 3.2 እናያለን 3.2 ምንድነው የሚለው ቲዮሪ ኦፍ ኮስት ነው ስለዚህ ቲዮሪ ኦፍ ኮስት በዚህ ጋር በምናይበት ጊዜ ኮስት ምንም ዲራይቭ የሚደረገው ከምንድነው ከፕሮዳክሽን ፋንክሽን ፕሮዲዩስ ከተደረገ በኋላ ነው በዛው ምኑ የሚታሰበው ኮስቱ የሚታሰበው ማለት ነው ስለዚህ they describe ምንድነው cheapest way ነው ፕሮዲዩስ ለመደረግ እንዴት ነው የምንጠቀም የሚለው ነገር እናያለን ስለዚህ the price of production factors አሉ ከዛ the current technology እነሱ ነገሮች ተጠቅመን አብረን ማየት እንችላለን ማለት ነው ስለዚህ total cost ማለት determined by output and technology በቴክኖሎጂ ነው ዋነኝነት ሊወሰን የሚችለው ሞር ቴክኖሎጂን በመጠቀምበት ጊዜ ቶታል ኮስታችን እየቀነሰ ይመጣል ለምሳሌ the factor ፔመንቶች አሉ the factor of productionዎች ለሌበር ለካፒታል ተጠቀምናቸው ነገሮች እና ሞር ቴክኖሎጂ ስንጠቀም ግን ያ ነገር እየቀነሰ ይመጣል ማለት ነውና ከዚህ ለምሳሌ ሾርት ረን እና ሎንግ ረን ላይ አለ እና እዚህ ጋር ለምሳሌ የተለያዩ ኢንፑቶች አሉ ስለዚህ ሾርት ረን ኮስት ላይ በምናይበት ጊዜ ኮስት ኦቨር ኤ ፔሪድ በምናይበት ጊዜ ምንድነው አትሊስት ዋን ፋክተርስ ፕሮዳክሽኑ ምንድነው ኮንስታንት ለምሳሌ ላይክ ካፒታል ሊሆን ይችላል ኢኩዊፕመንቶች ሊሆኑ ይችላሉ ማኔጅመንቱ ቢያንስ አንዱ ፊክስድ ነው ከዛ ሎንግ ረን ኮስት ከሆነ ግን ኮስት ኦቨር ኤ ፔሪድ ዌር እዚህ ጋር አሁን ዌል ፋክተርስ ኦፍ ፕሮዳክሽን ካን ቢ ቫሪ ያደርጋሉ እዚች ጋር ማለት ነው ከዚህ አንፃር አሁን ለምሳሌ ፊክስድ የሆነ ኮስት ላይኖረን ይችላል ማለት ነው እንደ እንትን ፕሮዳክሽን ላይ እንዳየነው ከዚህ በፊት በነበረው ቪዲዮ ላይ እንደነበረው እዚህ ጋር ይለያያሉ ማለት ነው ስለዚህ ኢን ሾርት ረን ላይ በምናይበት ጊዜ ቶታል ኮስታችን ለሁለት ይከፈላሉ አንደኛው ቶታል ፊክስድ ኮስት ነው ሁለተኛው ደግሞ ቶታል ቫሪያብል ኮስት ነው እነሱ አሉ just to combines form the total cost አለ ቶታል ኮስቶቻቸውን በእነዚህ ውስጥ ማየት ይቻላል ማለት ነው ስለዚህ ከዚህ አንፃር ቶታል ፊክስድ ኮስት የሚባለው ለምሳሌ ዲፋይን ሲደረግ ቶታል ፊክስድ ኮስት ነው that does not change with quantity of output ከአውትፑቶቻችን ጋር ላይቀያየር የሚችለው ማለት ነው ሁሌም ፊክስድ ነው ለምሳሌ ዲፔንድስ ኦን አውትፑት ኤግዛምፕል ለምሳሌ ለሳላሪ ለስታፍ የሚከፈሉ አይደል አንድ ካምፓኒ ውስጥ ለስታፎቻቸው ይከፈልና ያ ሳላሪ ሁሌም ፊክስድ ነው አይቀየርም ሌላኛው ደግሞ ሬንት ነው ለፋክተሪዎች ለሚሉት ቢልዲንግ ሲደረጉ ነው ሌላ ደግሞ ኤክስፔንስስ ፎር ቢልዲንግ ዲፕሪሺዬሽን ኤንድ ሪፔርስ ነው ሪፔሮችን በመናረግበት ወይም ዲፕሪሺዬት በመናረግበት ጊዜ እነዛ ነገሮች ፊክስድ ናቸው ነው ስለዚህ ምንድነው ሆሪዞንታል ላይ ነው የሚኖረው ምክንያቱም ፊክስድ ነው ብያቸዋለሁ ማይቀየር ከሆነ ስቲል ሆሪዞንታል ላይ ይኖራቸዋል ማለት ነው ስለዚህ ቶታል ፊክስድ ኮስት በምናይበት ጊዜ ቶታል ፊክስድ ኮስቱን በመቶ ነው እዚህ ጋር ካያችሁት አይቀየርም ከዛ ቶታል ቫሪያብል ኮስቱን እየተቀያየረ ነው የሚመጣው ስለዚህ ቶታል ኮስት ምንድነው የሁለቱ ድምር ነው ፕላስ እያደረገ በምንሄድበት ጊዜ የምናገኘው ይሄንን ነው ስለዚህ ቶታል ፊክስድ ኮስት ቶታል ቫሪያብል ኮስት ቶታል ኮስት ከርቭ በምናይበት ጊዜ ቶታል ፊክስድ ኮስት 100 ላይ ነው ያለው ይሄ ሁሌም ቋሚ ነው ከዛ ቶታል ኮስታችን የሁለቱ ድምር ነው ስላልኳችሁ የሚጀምረው ከዜሮ ነው ለምሳሌ ቶታል ቫሪያብል ኮስት ከዜሮ ከጀመረ ይሄኛው ግን ከዚህኛው አዲሽናል ሎን ይጨመርበታል ሁለቱ ተደማምረው የሚመጡ ስለሆነ በዚህ ማየት እንችላለን ማለት ነው በዚህ ግራፍ መረዳት እንችላለን ስለዚህ ቶታል ቫሪያብል ኮስት በምናይበት ጊዜ ምንድነው ኮስት ቫሪስ ዳይሬክትሊ ዊዝ ሌቭልስ ኦፍ አውትፑት ነው ከሱ አንፃር ነው ኤግዛምፕል ኮስት ኦፍ ሮ ማቴሪያል ለእቃዎች የምናወጣቸው ዋጋዎች ይለያያሉ ምክንያቱም ከጊዜ ወደ ጊዜ የእቃዎቹ ዋጋ የተለያየ ስለሚመጣ ሁለተኛው ዌጅ ፎር ፕሮዳክሽን ሌበር አይደል ፕሮዳክሽን ሌበሮችን ፕሮዲዩስ ለማድረግ ሌበሮችን እንትን ለማለት ደሞዝ ይለያያል አንዳንዴ በታይ የሚሰራበት ነገር አለ ከሱ አንፃርም ይለያያል ሌላ ደግሞ ኤሌክትሪክሲቲ ወይም ዩቲሊቲስ ዩቲሊቲ ውስጥ ዳውን በየቀኑ በየወሩ የምንጠቀማቸው ኤሌክትሪክ መጠን ወይም የውሃ ወይም የተለያዩ ነገሮች እኩል ላይሆኑ ይችላሉ ስለዚህ ስታርት የሚያደርገው ምንድነው ከኦሪጂን ጀምሮ ስሎፕ አፕዋርድ እየሆነ ይመጣሉ ስለዚህ በእነዚህ ነገር ውስጥ በዋነኝነት ማየት እንችላለን ማለት ነው ቶታል ኮስትን በምናይበት ጊዜ ደግሞ ቶታል ኮስት ማለት ምን ማለት ነው ብያቸዋለሁ ቶታል ቫሪያብል ኮስት እና ቶታል ፊክስድ ኮስት አንድ ላይ ተደምረው የምናገኝባቸው ሜካኒዝም ነው ለምሳሌ ቲሲ ከርቭ ስታርትስ አት ቶታል ፊክስድ ኮስት ሌቭል ላይ ነው የሚጀምሩት ማለት ነው ከዚህ አንፃር ማየት እንችላለን ሾርት ረን ላይ በምናይበት ጊዜውን ቶታል ቫሪያብል ኮስታችን ነው እየተለያየ ነው ፊክስድ ኮስታችን ግን እኩል ነው ስለዚህ ይሄኛውን አግሪጌት ነው ልናገኝ የሚችለው ማለት ቶታል ኮስት ማለት ቲኤፍሲ ፕላስ ቲቪሲ የሚሉት ነገሮች
መርሳት የለብንም ማለት። ስለዚህ ፐር ዩኒት ኮስቶች ወይም አቬሬጅ ኤንድ ማርጂናል የሚሉትን ነገሮች በምናይበት ጊዜ ቱ ሜክ ፕሮዳክሽን ዲሲሽን ፊርምስ ኒድስ ቱ ኖ ዘ ኮስት ፐር ዩኒትስ ኦፍ አውትፑት እነዚህን አውትፑቶችን ማወቅ አለባቸው። ስለዚህ ኮንሰፕቶቹ በዋነኝነት አቬሬጅ ፊክስድ ኮስት ይባላል። አቬሬጅ ፊክስድ ኮስት አለ። ሁለተኛ አቬሬጅ ቫሪያብል ኮስት፣ የአቬሬጅ ቶታል ኮስት፣ ከዛ ማርጂናል ኮስት። እነዚህ ነገሮች በዋነኝነት ኢንክሉድ ይደረጋሉ ማለት ነው። እነዚህ ነገሮች ያጠቃልላል ማለት ነው። እንያችሁ እስኪ አንድ ባለ አቬሬጅ ፊክስድ ኮስት ማለት ቶታል ፊክስድ ኮስት ዲቫይድድ ባይ በምን በአውትፑቱ በሱ ነው የሚለካው ማለት ነው። ስለዚህ ኤኤፍሲ ማለት ቶታል ፊክስድ ኮስታችንን ለምን ለኳንቲቲው ነው የምንሰራው ነው። ስለዚህ ለምሳሌ ሲንስ ቲኤፍሲ ኮንስታንት ኤኤፍሲ ኮንቲኒዩስሊ ፎል ምክንያቱም አውትፑት ኢንክሪዝ እያደረገ ስለሚመጣ አውትፑታችን ኢንክሪዝ እያደረገ የሚመጣ ከሆነ ኤኤፍሲያችን እየቀነሰ ይመጣል። ምክንያቱም እዚህ ጋር አሁን ስፕሪዲንግ ዘ ኦቨርሂድ ይሄ ምን ተብሎ ይጠራል? ስፕሪዲንግ ዘ ኦቨርሂድ ተብሎ ይጠራል። ምክንያቱም አውትፑታችን እየጨመረ የሚመጣ ከሆነ ኤኤፍሲያችን ምን እያለ ይቀነሳል? ፊክስድ ኮስታችን አቬሬጅ ፊክስድ ኮስታችን እየቀነሰ ይመጣል ማለት ነው። እና ከሱ አንፃር ማየት እንችላለን ይሄኛውን። ከዛ ሁለተኛው ደግሞ አቬሬጅ ቫሪያብል ኮስት የሚባለው ነው። ይሄ ደግሞ ፎርሙላው ምንድነው? አቬሬጅ ቫሪያብል ኮስት ማለት ቶታል ቫሪያብል ኮስትን ለኳንቲቲ አካፍለን የምናገኘው ነው። ቢሄቪየሩ ስናየው ኤኤፍሲ የሚባለው ከርቭ ዩ ሼፕድ ነው። ከዛ ኢት ፈርስት ዲክላይን ሪች ኢትስ ሚኒመም ዘን ራይዝ እሱ ነገር ነው ብናየው ዩ ሼፕድ ነው ያለው። መጀመሪያ ራይዝ ዩ ሼፕድ ነው ያለው። ፈርስት ዲክላይን ያደርጋል ይወርዳል። ከዛ በኋላ ሚኒመም ሊደርስ እና ከዛ ይነሳል። ምን ይሄኛው ኤቪሲ የሚባለው ነገር ማለት ነው። ዩ ሼፕድ ነው የሚኖረው። ከሱ ማየት እንችላለን። ዲሚኒሽንግ ማርጂናል ሬት ኦፍ ፍሮም ዘ ፕሮዳክሽን ቲዮሪ ነው። ይሄ ዲሚኒሽንግ ማርጂናል ሬት ኦፍ ፕሮዳክሽን የሚለውን ነገር ማሳያ ተደርጎ ይቆጠራል። ምክንያቱም የሱኛው ግልባጭ ስለሆነ ይሄኛው ማለት ነው። ስለዚህ አቬሬጅ ቶታል ኮስት ደግሞ በምንሰራበት ጊዜ ቶታል ኮስታችንን ለኪው እናካፍለዋለን። ስለዚህ ኤቲሲ ማለት ኤኤፍሲ ፕላስ ኤቢሲ ይሆናል ማለት ነው። ስለዚህ ቢሄቪየሩን ስናየው ኤቲሲ ከርቭ ኦልሶ ዩ ሼፕድ ነው ላይስ አባቭ ዘ ኤቢሲ ከርቭ ከኤቢሲ ከርቭ ግን ከርቭ ያለ ነው። ቨርቲካል ዲስታንስ ቢትዊን ኤቲሲ ኤንድ ኤቢሲ ኢዝ ኮልድ ኤኤፍሲ ተብሎ ይጠራል። በሁለቱ መካከል ያለው ቨርቲካል ዲስታንስ ምን ተብሎ ይጠራል? አቬሬጅ ፊክስድ ኮስት ተብሎ ይጠራል ማለት ነው። ከዛ ማርጂናል ኮስት ደግሞ የሚባለው ኤክስትራ ኦር አዲሽናል ኮስት ነው። ሪዛልት ፍሮም ፕሮዲዩሲንግ ዋን ሞር ዩኒት ነው። ከዚህኛው ከአውትፑቱ አንጻር የምናመጣው ነው። ስለዚህ ፎርሙላው ኤምሲ ኢዝ ኢኳልስ ቱ ኤቲሲ ኦቨር ኳንቲቲው ነው የምንሰራው። ስለዚህ ሲንስ ፊክስድ ኮስት ዶንት ቼንጅ ስለዚህ ኤምሲ ኦልሶ ኢኳልስ ቱ በዚህኛው መሰረት እናገኘዋለን ማለት ነው። ምክንያቱም ፊክስድ ኮስት ምን አይልም አይቀያየርም ማለት ነው። ስለዚህ ኤምሲ ማለት ቼንጅ ኦፍ ቲቪሲ ቶታል ቫሪያብል ኮስት ለቼንጅ ኦፍ ኳንቲቲ ይሆናል ማለት ነው። ስለዚህ ቢሄቪየሩን በምናይበት ጊዜ ዘ ማርጂናል ኮስት ከርቭ ኢዝ ኦልሶ ዩ ሼፕድ ነው። ዲክላይን ፈርስት ቢፎር ራይዚንግ ከመጀመሩ በፊት ይቀንሳል እየቀነሰ ነው የሚመጣው። ምክንያቱም ፕሮዳክሽን ሬታችን በጣም እየጨመረ ስለሚመጣ ፕሮዳክሽናችን በሚጨምርበት ጊዜ ቶታል ኮስታችን እየቀነሰ ይመጣል። የሱኛው ግልባጭ ነው በዋነኝነት ማስተዋል ያለብን። ከዛ ሬሺፕ ቢትዊን ኮስት ከርቭ በምናይበት ጊዜ ዘ አቬሬጅ ኤንድ ማርጂናል ኮስት ከርቭ ሃቭ የሆነ አሪፍ የሆነ ሪሌሽንሺፕ አላችሁ። ለምሳሌ ኤምሲ ከርቭ ኢንተርሴክት ቦዝ ኤቪሲ ኤንድ ኤቲሲ ከርቭ አት ዘ ሚኒመም ፖይንት ላይ ነው የሚለው። ማርጂናል ኮስታችን ኢንተርሴክት የሚያደርጋቸው ኤቪሲ እና ኤቲሲን ከርቫቸው ሚኒመም ፖይንት ላይ ነው። ሌላኛው ደግሞ ዌን ኤምሲ ቢሎ ኤቲሲ ከኤቲሲ በሚወርድበት ጊዜ ምን ይሆናል? ኤቲሲ ኢዝ ፎሊንግ እየወረደ ይመጣል። እሱ ነው። ከዛ ማርጂናል ኮስታችን አባቭ አቨሬጅ ቶታል ኮስት ከሆነ ግን ምንድነው አቨሬጅ ቶታል ኮስታችን ራይዚንግ እያደረገ ነው የሚለው። ሌላ ደግሞ ዘ ሴም ሪሌሽንሺፕ ሆልድስ ፎር ኤምሲ ኤንድ ኤቪሲ የሚሉት ነገሮች ማየት አለብን ማለት ነው። ከዛ ሊንክ ቢትዊን ፕሮዳክሽን ኤንድ ኮስት በምናይበት ጊዜ ኮስት ኤንድ ፕሮዳክሽን ከርቭ አር ሚረር ኢሜጅ ኦፍ ኢች አዘር አይደል? የመስታወት አሁን ሚረር ኢሜጅ ነው ማለት አንዱ መስታወት ላይ ሄደን ብናሳየው አሁን ምንድነው የፕሮዳክሽን ግራፍ ካያችሁት ፊት ለፊት ነው። እዚህ መስታወት ጋር ወስጄ በመወስደው ጊዜ የሚያሳየኝ ግልባጭ ሆኖ መልኩ ወይም ከለሩ ምንድነው ሲሆን የቶታል ወይም የኮስት ግራፍ ሆኖ መረዳት ትችላላችሁ ማለት ነው። ስለዚህ ዌን ማርጂናል ፕሮዳክት ራይዝ በሚያደርግበት ጊዜ ማርጂናል ኮስት ምን ይላል?
እየቀነሰ ይመጣል ማለት ነው። ስለዚህ አቬሬጅ ፕሮዳክታችን ደግሞ ራይዝ እያደረገ በሚመጣ ቁጥር ደግሞ አቬሬጅ ቫሪያብል ኮስታችን ደግሞ እየቀነሰ ይመጣል። ከዛ ውጪ ማርጂናል ፕሮዳክሽናችን ምን ከሆነ ማክሲመም ከሆነ ኤምሲያችን ማርጂናል ኮስታችን ሚኒመም ይሆናል። ከዛ አቬሬጅ ፕሮዳክሽናችን ደግሞ ማክሲመም ከሆነ አቬሬጅ ኮስታችን ደግሞ ሚኒመም እየሆነ ይመጣል። ቫይስ ቨርሳ ናቸው ማለት ነው። ስለዚህ ቪዥዋላይዝ በምናደርግበት ጊዜ አሁን ከኮስት እና ፕሮዳክሽን አንጻር እነዚህ ነገሮች ካየን ማርጂናል ፕሮዳክቱ ኤምፒ ከሆነ ማርጂናል ኮስታችን ፎርስ ያደርጋል። ከዛ ኤፒ የሚጨምር ከሆነ ደግሞ አቬሬጅ ኮስቱ እንደዛ ይሆናል። ማርጂናል ፕሮዳክቱ ማክሲመም ከሆነ ያ ሚኒመም ይሆናል። እነዚህ ነገሮች አሉበት። ስለዚህ ቪዥዋላይዝ በምናደርግበት ጊዜ አሁን ካያችሁት ይሄ ምንድነው ማርጂናል ፕሮዳክሽን ነው። ስለዚህ ይሄኛው ራይዝ በሚያደርግበት ጊዜ ይሄ ምንድነው እየቀነሰ ይመጣል። ማክሲመም ሲደርስ ይሄ ሚኒመም ዩሲ። ከዛ እዚህ ጋርስ ኤምሲ ከፍ እያለ ሲመጣ ይሄ ደግሞ ወደ ኔጌቲቭ ገባ፣ ወደ ፖዚቲቭ እየወጣ። ከዛስ ኤቢሲ ደግሞ አለ፣ አቬሬጅ ቫሪያብል ኮስት አለ። ከዛ አቬሬጅ ፕሮዳክሽን አለ። ከዛ ይሄኛው እየጨመረ ነው ያለው። ከዛ ከዚህ በኋላ ይወርዳል። ይሄኛው ደግሞ እዚህ ጋር ይመጣል ማለት ነው አይደል? እዚህ ጋር ሲጀምረውን ማን ነው ከፍ ብሎ የጀመረው? ማርጂናል ፕሮዳክሽን ነው። እዚህ ጋር ግን ከፍ ብሎ የጀመረው የሚሻለው ማን ነው? አቬሬጅ ቫሪያብል ኮስት ነው፣ ከኮስት አንጻር ከኤምሲ አንጻር ማለት ነው። እና እዚህ ጋር አሁን በምናይበት ጊዜውን ይሄኛው ከዚህ በኋላ ማን እየበለጠ ይመጣል? አቬሬጅ ፕሮዳክሽን ነው። እዚህ ጋር ግን ማርጂናል ኮስታችን ከአቬሬጅ ቫሪያብል ኮስት ግን እየበለጠ ነው እዚህ ጋር ያለው ማለት ነው። ሁለቱ ዲፈረንሳቸውን በዚህ መረዳት እንችላለን። ሎንግ ረን ኮስታችን በምናይበት ጊዜ ደግሞ ሎንግ ረን ላይ ምንድነው የተለያዩ ኦል ኢንፑትስ ምንድናቸው? ቫሪያብል ላቸው። ፊክስድ የሆነ ኮስት የሚባል ነገር የለም። ስለዚህ ሎንግ ረን ኮስታችን አለ፣ ሎንግ ረን አቬሬጅ ኮስት አለ፣ ሎንግ ረን ማርጂናል ኮስት አለ። ስለዚህ ሎንግ ረን አቬሬጅ ኮስታችን ከኤልኤምሲ ጋር ምንድናቸው? ዩሼፕ ላላቸው፣ ነገር ግን ፍላተር ዛን ዜር ሾርት ረን፣ ምክንያቱም ፍላተር ይሆናሉ ሲነጻጸሩ ማለት ነው። እዚህ ጋር በናይበት ጊዜውን ቲሲ ምንድነው አፕዋርድ ነው የሚሄዱ። ከዛ ሎንግ ረን አቬሬጅ ኮስት በምናይበት ጊዜ ኤልኤምሲ ከዚህኛው ይበልጣል። የነዛ ግልባጭ ነው። አሁን እንትን ላይ ካየን እንዲህ ሆኖ ከዛ እንዲህ ነው አይደል? ከዛ እዚች ጋር ያለው ምንድነው ኤምፒ ነው። እዚህ ጋር ግን ኤፒ ነው ያለው ማለት ነው ከፍ ይላል። ይሄኛው ግን የዛኛው ግልባጭ ሎንግ ተርም ማለት ነው። እና ሎንግ ረን ኮስታችንም ከዚህ አንጻር መረዳት እንችላለን ማለት ነው። ስለዚህ ኢኮኖሚስ ኤንድ ዲስኢኮኖሚስ ኦፍ ስኬል የሚባል አለ። ዩሼፕር ኦፍ ሎንግ ረን አቬሬጅ ኮስት ከርቭ ኤክስፕሌንድ ባይ ሪተርን ቱ ስኬል በሚባሉ አለ። ስለዚህ ኢኮኖሚስ ኦፍ ስኬል ማለት ዘ ዳውንዋርድ ስሎፒንግ ፖርሽን ኦፍ ዘ ኤልሲ አውትፑት ካን ቢ ደብልድ ፎር ሌስ ዛን ደብልድ ኦፍ ዘ ኮስት ዲስ ዲው ቱ ኢንክሪዚንግ ሪተርን ቱ ስኬል አይደል? ምንድነው እዚህ ጋር ነው አውትፑት ደብልድ ፎር ሌስ ዛን ደብልድ ዘ አውትፑት። አሁን እዚህ ጋር ምንድነው ደብልድ ይሆናል ከዛኛው አንጻር። ስለዚህ ኢኮኖሚስ ኦፍ ስኬሉ ምንድነው አሪፍ አይደለም። ኮንስታንት ከሆነ ግን ሚኒመም ፖይንት ኦፍ ኤልኤሲ ደብሊንግ ኢንፑት ደብሊንግ አውትፑት ማለትም ምንድነው ሚኒመም ፖይንቱ ላይ ሎንግ ተርም ሎንግ ረን አቬሬጅ ኮስታችን ደብሊንግ ሲሆን ኢንፑቱ አውትፑቱን ደብል ይሆናሉ። ዲስ ኢኮኖሚስ ኦፍ ስኬል ደግሞ ምንድነው አፕዋርድ ስሎፒንግ ፖርሽን ኦፍ ይሄኛው ማለት ነው። ምንድነው አሁን አፕዋርድ ማለት አፕዋርድ ስሎፒንግ ኦፍ አፕዋርድ ማለት ይሄኛው እየጨመረ በሚመጣበት ጊዜ ምንድነው አውትፑታችን ሞር ዛን ደብል የሚያስፈልገን ደብሊንግ አውትፑት ሪኳየር ሞር ዛን ደብሊንግ ዘ ኮስት አይደል ሞር ያስፈልገናል። ስለዚህ ዲዩ ቱ ማኔጅመንት ሊሆን ይችላል ኢንፊሸንሲ፣ እነዚህ ነገሮች ይከሰታሉ። ይሄኛው ምንድነው ዳውንዋርድ ስሎፒንግ ፖይንቱ ላይ ኤልኤሲ በሚሆንበት ጊዜ ላይ አውትፑታችንን ለመጨመር ከኮስቱ ያነሰ ነገር ከተጠቀምን ያ ምን ተብሎ ይጠራል? ኢኮኖሚስ ኦፍ ስኬል ተብሎ ይጠራል። ቅድም ሪተርን ቱ ስኬል ነበር ያየነው ምን ላይ ፕሮዳክሽን ላይ። ይሄ ግን ኢኮኖሚክስ ኦፍ ስኬላችን አውትፑታችንን ሞር እየጨመርን ኮስታችን ግን በደብሊንግ ሆኖ ሁለቱ ሞር ያኛው አቺቨብል ከሆነ ኢኮኖሚክስ ኦፍ ስኬሉ ምንድነው እየተሳካን ያለው ማለት ነው። ከዚህ አንጻር ያኛው ግን ተቃራኒ ሆኖ ይቀጥላል ማለት ነው። ስለዚህ ሰመራይዝ በምናደርግበት ጊዜ ኮስትስ ካታጎራይዝ በምን ሾርት ረን ፊክስድ ኤንድ ቫሪያብል ኤንድ ሎንግ ረን ደግሞ ሁሉም ቫሪያብል ናቸው ብለን መደምደም እንችላለን። ሌላ ኪ ሾርት ረን ኮስት ሜትሪክስ አሉ። ለምሳሌ ቶታል ፊክስድ ኮስት አለ፣ ቶታል ቫሪያብል ኮስት የሚባሉ አለ፣ ቶታል ኮስት አለ፣ አቨሬጅ ፊክስድ ኮስት። እነዚህ ነገሮች በሙሉ ይደማመራሉ። ከዛ
The U shape of short run average and marginal cost curve is due to law of diminishing marginal returns በእነዚህ ነገሮች መረዳት እንችላለን። ሌላ ደግሞ ኮስት ከርቭስ አር ሚረር ኢሜጅስ ኦፍ ፕሮዳክሽን ከርቭ አይደል? የኮስት ከርቮችን የፕሮዳክሽን ከርቫችንን ሚረር ኢሜጅ ነው፣ ግልባጭ ነው ማለት ነው አይደል? አንዱ ሲጨምር አንዱ ይቀንሳል፣ አንዱ ከፍ ሲል አንዱ ደግሞ ይቀንሳል ማለት ነው። ከዛ ውጭ ደግሞ the shape of longer curve is determined by economics and these economies of scale ዲስ ኢኮኖሚስ ኦፍ ስኬል ማለት ምን ማለት ነው? ዲስ ኢኮኖሚስ ኦፍ ስኬል ያን ነገር ደብሊንግ ለማድረግ አውትፑታችንን ሞር ከደብሊንግ ለማድረግ ኮስታችንን ሞር የሚያስወጣን ከሆነ የምንጠቀመው ኢንፑት በጣም ከፍ እያለ የሚመጣ ከሆነ ምን ተብሎ ይጠራል? ዲስ ኢኮኖሚ ነው ያለው። ኢኮኖሚስ ኦፍ ስኬል ከሆነ ግን አውትፑታችንን ሞር ለመጨመር ለምሳሌ ከ100 ወደ 200 ለመጨመር ጥቂት የምንጠቀም ከሆነ ከኮስቱ አንፃር ኢኮኖሚክስ ኦፍ ስኬል ላይ እንዳለን መረዳት እንችላለን ማለት ነው። ስለዚህ ዩኒት ሰመሪውን በምናይበት ጊዜ አንደኛ አውትፑት ሳይድ ላይ አሁን ፕሮዳክሽን የሚለውን ነገር ስናየው ፕሮዳክሽን ምንድነው? ፋንክሽኑ ምንድነው? ማክሲመም አውትፑት ፍሮም ዘ ኢንፑት ኤንድ ቴክኖሎጂ ነው የሚያሳየን። ኪ ሜዠርመንቶቹ አሉ። ቶታል ፕሮዳክት የሚባል አለ፣ አቨሬጅ ፕሮዳክት፣ ማርጂናል ፕሮዳክት፣ አውትፑት ፍሮም ዋን ኤክስትራ ቫሪያብልስ እነዚህ ያሉ። ሾርት ረን ላይ ምንድነው? ዲሚኒሽንግ ማርጂናል ሪተርን ሜዠርስ ማርጂናል ፕሮዳክት የሚባል አለ። ፎል ያደርጋል፣ ምክንያቱም ሞራዲያ ቫሪያብል እየጨመርን በመጣ ቁጥር ወይም ኢንፑት በጨመርን ቁጥር ምናችን አውትፑታችን እየቀነሰ ይመጣል። ይሄ የሆነበት ምክንያት ምንድነው? ቅድም እንደነገርኳችሁ አውትፑታችንን በጣም እየጨመረ በመጣ ቁጥር አሁን ማክሲመም የሚባሉ አለ። አንድ ካምፓኒ የሚያመርተው የመኪና ቁጥር ፊክስድ ከሆነ ማሽነሪዎች ሁሉን ተጠቅሞ ነገር ግን ሌበሮቹ መጨመሩ አስፈላጊ አይደለም፣ ማክሲመም ላይ ደርሷል ኦልሬዲ። ስለዚህ 50 የነበሩት ላይ 100 ብናስገባው እስኪ ያስቡት። ስለዚህ ለ100 ሰዎች ደግሞ የሚያወጣው ወጪ በጣም ከፍተኛ ይሆናል። ዛት ሚንስ ኮስቱ በጣም እየጨመረበት ከመጣ ፕሮዳክሽን ሬቱ ይቀንሳል። ምክንያቱም ምን ሞር እየወጣ ነው ያ ካምፓኒ። እሱን ነገር መረዳት አለብን። ሌላ ቴክኖሎጂካል ቼንጅስ ሺፍት ዘ ፕሮዳክሽን ፋንክሽን አፕ፣ እነዚህ ነገሮች አሉ። ሌላው ደግሞ ኮስት ደግሞ ዘ ኢንፑት ሳይድ ላይ ነው ያለው። የአውትፑት ሳይድ ፕሮዳክሽን ነው። ኢንፑት ላይ በምናይበት ጊዜ ሾርት ረን ላይ አትሊስት ዋን ኢንፑት ኢዝ ፊክስድ። ለምሳሌ ቶታል ኮስት ላይ ፊክስድ ኮስት እና ቫሪያብል ኮስት የሚባሉ አሉ። እዚህ ፊክስድ ኮስታችን እኩል አይቀየርም። ለምሳሌ ሳላሪስ አሁን ደሞዝ ለምን ለስታፎቹ የሚከፈላችሁ ለሰራተኞቹ የሚከፈላችሁ ኮንስታንት ነው አይደል? አይቀያየርም። ቶሎ ካያችሁ ደሞዝ በአንድ ዓመት ማክሲመም ሚኒመም በአንድ ዓመት በሁለት ዓመት የሚቀያየሩት እነሱ ነገሮች አሉ። ስለዚህ አቨሬጅ ኮስት አለ አር ዩ ሼፕድ ዲዩ ቱ ዲሚኒሽንግ ሪተርን አለ። ማርጂናል ኮስት ደግሞ ኢንቨርስ ሪፍሌክሽን ኦፍ ኤምፒ ነው። ከሱ አንጻር መረዳት እንችላለን። ሎንግ ረን ላይ በምናይበት ጊዜ ኦል ኢንፑትስ አር ቫሪያብል፣ ሁሉም ኢንፑቶች ምንድን ናቸው? ቫሪያብል ናቸው። ስለዚህ ኦል ኮስትስ አር ቫሪያብል ፊርምስ ቹዝ ዘ ኦፕቲመም ስኬል ኤንድ ኢንፑትስ ቾይስ ዲፔንድስ ኦን ሪሌቲቭ ኮስት ኤንድ ሰብስቲቱሽን ፖሲቢሊቲስ። እነዚህ ነገሮች ማየት እንችላለን ማለት ነው። ሶ ዩኒት 3 ይሄን ይመስላል። ጥያቄ ካላችሁ ኮመንት ላይ መጻፍ እንዳረሱት፣ ለጓደኞቻችሁ ሼር ማድረጋችሁ እንዳረሱት፣ ሰብስክራይብ እሱም እንዳይረሳ፣ ላይክ ማድረጋችሁንም በዛው ላስታውሳችሁ። ይሄን ይመስላል። ቀጣይ ሞር ቪዲዮዎችን ከፈለጋችሁ ሞር የተሻለ ማብራሪያዎችን ከፈለጋችሁ ኢኮኖሚክስን ቀለል ባለ ሁኔታ ቀለም አካዳሚ ያቀርብላችኋል፣ እያቀረበላችሁም ይገኛል። ቴንኪዩ ፎር ስላዳመጣችሁ።